ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደናንተ ወደ ውድ ተመልካቾቻችን የሚያደርሱት ሳምንታዊው የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ በመስኮተ ጥበብ ዝግጅታችን የባህር ዳር ዩኒቨርሲቲን የተመለከቱ የተለያዩ ሀሳቦችን እያነሳን በፕሮግራም መልክ ወደናንተ እናደርሳለን። ዛሬም ደግሞ የተለያዩ ዝግጅቶችን ወደናንተ የምናደርስ ነው የሚሆነው። በቅድሚያ ግን በሳምንቱ ውስጥ በባህር ዳር ዩኒቨርሲቲ ምን አይነት ሁነቶች ተከናውነው አልፈዋል የሚለውን በመረጃ ወደናንተ የምናደርሳችሁ ነው የሚሆነው። ደመቀ ቦጋ ለመረጃውን ወደናንተ ያደርሳል። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። ለዘላቂ ልማትና ሰላም ሁሉን አቀፍ የመሬት ፖሊሲዎች በሚል መሪ ቃል በባህር ዳር ዩኒቨርሲቲ የመሬት አስተዳደር ኢንስቲትዩት ከኢትዮጵያ የመሬት አስተዳደር ባለሙያዎች ማህበር ጋር በመተባበር የተዘጋጀው 7ኛው ዓለም አቀፍ ዓመታዊ የመሬት ኮንፈረንስ የዩኒቨርሲቲው ከፍተኛ አመራሮች፣ የፌዴራልና የክልል አመራሮች፣ ከግብርና ሚኒስቴር፣ ከኢትዮጵያ መሬት አስተዳደር ማህበር፣ የዘርፉ ምሁራን፣ ተመራማሪዎች፣ ባለሙያዎችና ሌሎች ተሳታፊዎች በተገኙበት ተከናውኗል። ኮንፈረንሱ በዘላቂ ልማት በሰላም ግንባታና በፍትሃዊ የመሬት አስተዳደር ስርዓት ላይ የሚያተኩሩ ውይይቶችን ያካተተ ሲሆን የመሬት ፖሊሲ፣ አስተዳደር፣ ምዝገባ፣ የመሬት አጠቃቀም እቅድና ተያያዥ ጉዳዮች ላይ ምሁራን፣ ባለሙያዎች፣ ፖሊሲ አውጪዎችና ተመራማሪዎች ሀሳብ ተለዋውጠዋል። ኮንፈረንሱ በመሬት አስተዳደር ዘርፍ የእውቀት ልውውጥን ለማጠናከር የተቋማት ትብብርን ለማሳደግና ለፖሊሲ ማሻሻያ ግብዓት ለማበርከት ከፍተኛ አስተዋጽኦ እንዳለው ተገልጿል። የባህር ዳር ዩኒቨርሲቲ የመሬት አስተዳደር ኢንስቲትዩት ዲን ዶክተር ሰይድ ሁሴን የባህር ዳር ዩኒቨርሲቲ የመሬት አስተዳደር ኢንስቲትዩት በማስተማርና በምርምር ብቻ ሳይገደብ በከተማና በገጠር የመሬት አስተዳደር ዘርፎች የምክርና የሙያ አገልግሎት እየሰጠ መሆኑን ተናግረዋል። የባህር ዳር ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ፕሮፌሰር እሰይ ከበደ በበኩላቸው የመሬት ጉዳይ ለምግብ ዋስትና፣ ለከተማ ልማት፣ ለአካባቢ ጥበቃና ለዘላቂ ሰላም ወሳኝ መሆኑን ጠቅሰው ሁሉን አቀፍ የመሬት ፖሊሲዎች ለልማት ብቻ ሳይሆን ለሰላም ግንባታም መሰረታዊ መሆናቸውን አስገንዝበዋል። ባህር ዳር ዩኒቨርሲቲ ጥንታዊ የኢትዮጵያ ጥበቦችን ከዘመናዊው ከፍተኛ ትምህርት ጋር የማስተሳሰር ስራ አካል የሆነ በሊቀ ሊቃውንት ያሬድ ሽፈራው ዘጨጎዴ የተጻፈ በልጃቸው በመጋቤ አእላፍ ቅዱስ ያሬድ የተዘጋጀ ሐመረ ቅኔ ዘሊቀ ሊቃውንት ያሬድ ሽፈራው የተሰኘ የቅኔና አገባብ መጽሐፍ ለንባብ ያበቃ ሲሆን በምረቃው ስነ ስርዓት ላይ የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም፣ የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ፣ የሴኔት አባላትና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ዕለቱ የመጽሐፍ ምረቃ ብቻ ሳይሆን የከፍተኛ ትምህርት ተቋማትና የጥንታዊ የኢትዮጵያ ጥበብ ውህደት የታየበት መሆኑን ገልጸው ዩኒቨርሲቲው የግዕዝ ጥናት መስክን ከመጀመሪያ ዲግሪ እስከ ዶክትሬት ዲግሪ በማስተማር ላይ መሆኑን ጠቅሰዋል። መጽሐፉ ለዩኒቨርሲቲው የምርምርና የጥበብ ምንጭ ሆኖ እንደሚያገለግልም ፕሬዝዳንቱ አክለው ገልጸዋል። የባህር ዳርና ሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ አብርሃም ዩኒቨርሲቲው ለቤተ ክርስቲያን ጥበብና እውቀት የሰጠውን እውቅና በማድነቅ ባለቅኔው ሊቀ ሊቃውንት ያሬድ ሽፈራው ለሀገርና ለቤተ ክርስቲያን ያበረከቱት አስተዋጽኦ ከፍተኛ መሆኑን ገልጸዋል። ዩኒቨርሲቲው በቅኔ ጉባኤ ቤቶች ላይ የሚሰራውን የምርምርና የልማት ስራ አጠናክሮ እንዲቀጥልም አደራ ብለዋል።
የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊውን የመስኮተ ጥበብ ዝግጅታችንን ነው። ቀደም ሲል እንግዲህ በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናውነው አልፈዋል የሚለውን በመረጃ አደረስናችሁ። በቀጣይ ደግሞ አንድ ዝግጅት ወደ እናንተ እናደርሳለን። የባህር ዳር ዩኒቨርሲቲ ሂዩማኒቲስ ትምህርት ክፍል ከሰሞኑ 12ኛውን ሀገር አቀፍ የቋንቋ ባህልና ተግባቦት ጉባኤ አካሂዶ ነበረ። በዚህ ጉባኤ ምን አይነት ሀሳቦች ተነስተዋል የሚለውን ደግሞ አዜብ ዮሐንስ ወደ እናንተ ደርስ ነው የሚሆነው። ፕሮግራሙን ተከታተሉ። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። በዚህ በለውጥና ፈጣን እንቅስቃሴ ባለበት ዘመን ባህል፣ ጥበብ፣ ቋንቋ በአጠቃላይ በስነሰብ ዘርፍ እንዴት ወደ ዲጂታል ዓለም እናስገባ በሚል 12ኛው ዓመታዊ ሀገር አቀፍ የቋንቋ ባህልና ተግባቦት ጉባኤ በባህር ዳር ዩኒቨርሲቲ ተካሂዷል። የሚጠፋን የሚረሳውን በተለያዩ ምክንያቶች በዘመናዊነት በከተማ መስፋፋት አደጋ ውስጥ የገቡ ቅርሶች እንዳይጠፉ ወደ ዲጂታል ዓለም መቀየር ብቻ ሳይሆን ከአደጋና ከተለዋዋጭ ዓለም ጋር እንዴት ተስማምተው መኖር ይችላሉ በሚል ነው ጉባኤው የተካሄደው። በየዓመቱ የምንቀርጻቸው መሪ ቃሎች ዘመኑን ያዋጁ ከዘመኑ ስልጣኔ ከዘመኑ አስተሳሰብ ጋር የሚራመዱ አጀንዳዎችን እናመጣለን። የሚገጥሙንን ቻሌንጆች፣ ወቅታዊ ተግዳሮቶችን ይሄ ዘርፍ ለአለው ችግር የሚያመጣውን መፍትሄ በወሳኝ አደጋ ውስጥ ያለንባቸውን መልኮች ምን ናቸው የሚሉትን ለይተን ከያዝን በኋላ በየዓመቱ እንደየተጨባጭ ሁኔታው ለዚያ የሚመጥን አጀንዳ እንቀርጻለን። ያን አጀንዳ መነጋገሪያ እናደርገዋለን። በዛ ውስጥ የተለያዩ ዲያሎጎች ይፈጠራሉ። ሳይንቲፊክ የሆኑ ሀሳቦች ይፈሳሉ ማለት ነው። ስለዚህ ሰው ዘመኑን እያስተዋለ በቀጣይ የሚመጡ ፈተናዎችን ቀድሞ እየተነበየ ለነዚያ ደግሞ የመፍትሄ ሀሳቦችን እያመነጨ እንዴት ማድረጊያ መንገዶች ናቸውና አሁን ይሄ ዘመን ግን ስናየው በሀገር አቀፍ ደረጃም የዲጂታል እውቀት በጣም እየተስፋፋበት ያለ ነው። ፈጣን እንቅስቃሴ ላይ ነው ያለ። እንደምታውቂው ግዕዝ አለ፣ በእኛ ውስጥ ጥንታዊ ጽሁፎች አሉ። ጥንታዊ ጽሁፎች በወረቀት ላይ ነው ያሉ፣ በብራና ላይ ነው ያሉ። እነዚህ በጊዜ ሂደት እየጠፉ ከእጃችን ሊያመልጡን ይችላሉ። እነዚህን ወደ ከዲጂታሉ ዓለም ጋር አስተዋውቀን ዘላቂና ቀጣይነት ያለው ስራ እንዴት እናድርጋቸው ነው። የሙዚቃው ዓለም በዲጂታል ዓለም ውስጥ በጣም ፈጣን ሆኖ እንቅስቃሴ ውስጥ እየሄደ ነው። የስነ ጽሁፉ ዓለም ስናይ፣ የካልቸራል ሄሪቴጆችን ስናይ እነዚህ በሙሉ በአደጋ ውስጥ ያሉ ናቸው። እነዚህን እንዴት አድርገን ነው ወደ ዘመናዊ ዓለም ውስጥ የምናስተዋውቃቸው? እንዴት አድርገን ነው የምናስገባቸው? እንዴት ነው ፕሪዘርቭ የምናደርጋቸው? ኮንዘርቭ የምናደርጋቸው እንዴት ነው የሚሉት አጀንዳዎች ናቸው አሁን እና የየዓመቱ የሚወልደው ሀሳብ አለ። የዓመቱ ይዞት የሚመጣ ችግርና ጸጋ አለ እና ያንን እያስተዋሉ አጀንዳ እያደረጉ ሰውን እንዲያስብበት፣ እንዲነጋገርበት፣ የመወያ አጀንዳ እንዲያደርገው፣ የሪሰርች ሀሳብ እንዲያመነጭበት፣ ምርምር እንዲያደርግበት ማትጊያ ነው። ትራዲሽኑን ከትራንስፎርሜሽን ጋር ከዲጂታሉ ዓለም ጋር እንዴት አድርገን እናስኪደው ነው። እንዴት አድርገን የእውቀት ማመንጫ እናድርገው ነው። አሁን በሀገር አቀፍ ደረጃ በትምህርት ሚኒስቴርም የተያዘ እንደ ሀገርም የተያዘ የሀገር በቀል እውቀቶች ጥናት ተቋም በየተቋማቱ እየተመሰረቱ ነው። ከዛም አልፎ ዩኒቨርሲቲዎች ከሚመድቧቸው በጀቶች መካከል በፐርሰንት ተወስኖ ለዚህ አገልግሎት ብቻ እንዲውል ግፊቶች አሉ። ምን ማለት ነው? ዘመናዊውን ዓለም ከአገር በቀል እውቀት ጋር አስማምቶ ማስኬድን ባህል እንዲደረግ ትልቅ እንቅስቃሴ ነው እየተሰራ ያለው ማለት ነው። ስለዚህ አሁን ትራዲሽናል አሉ በአንድ በኩል፣ እንደገና ደግሞ ዘመናዊ ዓለም አለ። ሁለቱን እንዴት አድርገን እናስማማው፣ አንዱ ሌላውን ሳይጎዳ ተስማምተው እርስ በርስ ተገነዛዝበው እንዴት ይሄዱ የሚለው ላይ ነው ውይይቱ አሁን ያለውና ይሄ ነው የትራንስፎርሜሽኑና የትራዲሽኑ እንዴት አድርጎ ይናበብ፣ ዊዝደም ከሁለቱ ጋር እንዴት አድርጎ ይጋባና አዳዲስ ሀሳቦችን ያመንጭ የሚለው ነው። በምርምር ውጤት ላይ ለመምከር አዳዲስ የፈጠራ ሀሳቦችን ለማፍለቅና ሀገራዊ ፈተናዎችን በሳይንሳዊ መንገድ ለመፍታት በርካታ ምሁራንና ተመራማሪዎች በአንድ መድረክ ተሳትፈዋል። በጉባኤው ላይ ቁልፍ ንግግር ካደረጉት ውስጥ ከአዲስ አበባ ዩኒቨርሲቲ የመጡት ፕሮፌሰር አማኑኤል ገብሩ የሀገር በቀል ጥበብን በዲጂታል ዓለም ውስጥ ማካተት የህልውና ጉዳይ መሆኑን አንስተው የዲጂታል ቴክኖሎጂ ተጽዕኖ የባህል ማንነትን እንዳያጠፋ ጥንቃቄ ሊደረግ ይገባል ብለዋል። ባህልና ቋንቋ በቴክኖሎጂ መታገዝ ይጠበቅባቸዋል። አሁን ባለው ነባራዊ ሁኔታ የኢትዮጵያ ቋንቋዎችና ባህሎች ከቴክኖሎጂ ጋር አልተሳሰሩም የሚሉት በባህር ዳር ዩኒቨርሲቲ መምህርና ተመራማሪው ዶክተር አብነዋሊ ናቸው። ባህልና ቋንቋ ያው በቴክኖሎጂ መታገዝ ይጠበቅባቸዋል። የአሁን ዘመኑ የላንጉጅ ሞዴልስ ወይም ደግሞ የኤአይ ሞዴልስ ማደግ አንዱ የሰው ልጅ አሰራሩንም
የኑሮ ዘይቤውንም እየቀየረው ስለሆነ ቴክኖሎጂን በሚጠቀምበት ጊዜ ባህሉን ቋንቋውን ባልጣለ ወይም ባልተወ ሁኔታ እንዲጠቀም አይ ቲንክ ቴክኖሎጂ ላይ የሚሰሩ ሰዎች ከቋንቋውና ከባህል ጋር የሚሰሩ ሰዎች ጋር ኢንተግሬትድ ሆነው መስራት ይጠበቅባቸዋል። ቋንቋችን ባህላችን ቴክኖሎጂ ላይ አልተካተተም። በተለይም የኤአይ ሞዴሎች ላይ አልተካተተም። ለዛ ነው ራንደም የሆነ ነገር የሚሰጠን የተጠቀምንም አይደለም። መጠቀም በሚገባን መልኩ ቴክኖሎጂውን ወይም ቋንቋና ባህላችንን ከቴክኖሎጂ አስተዋውቀን መጠቀም ይጠበቅብናል። ነገር ግን ደግሞ በተቃራኒው ቴክኖሎጂ እየጎዳን ነው የሚለውን ደግሞ እሱን ደግሞ ጉዳቱን ደግሞ ሚኒማይዝ የምናደርግበትን አዌርነስ ትሬኒንግ እየሰጠን አጠቃቀሙ ምን መሆን አለበት የሚለውን እያስተካከልን በዛ መልኩ ነው መሄድ አለበት። የኢትዮጵያ ቋንቋዎች በኤአይ ሞዴሎች ላይ እንዴት ነው ያሉት? በምን መልኩ ተወክለዋል? ምን ያህል አንደርስታንድ ይደረጋሉ? ኤአይ ሞዴሎች ባላቸው መጠን ነው መልሰው ለኛ የሚሰጡን። ውስጥ እነሱ ሲሰሩ በነበራቸው ሪፕሬዘንቴሽን ነው ፐርፎርማንሳቸውም ወይም ደግሞ የሚያውቁት እውቀትም ያን ያክል ነው። የሚሰጡን ኤአይ ሞዴልስ የሚሰጡን እውቀት ሁሉ ትክክል አይደለም። ቬሪፋይ መደረግ አለበት። ሰው ቬሪፋይ ሊያደርገው ይገባል። ነገር ግን ደግሞ አንጠቀማቸውም፣ ባህላችንን ያበላሻሉ፣ ቋንቋችንን ያበላሻሉ ምንላቸውም አይደለም። ይልቁንም ኦፕቲማይዝ አድርገን ቋንቋን፣ ባህልን እና ሌሎች እውቀትን ለማሳደግ በሚሆን መልኩ መጠቀም ነው ያለብን። እነሱን ያ ነው ቶኩ ይሆን የነበረው የቻት ጂፒቲ ጀሚናይ ምናምን የምንላቸው ሞዴሎች የኛን ቋንቋዎች አማርኛ፣ ኦሮምኛ፣ ትግርኛ፣ ግዕዝ ምን ያህል ያውቃሉ? የሚያውቁት በዛው ልክ ነው። እንዳጠቃላይ የአፍሪካ ቋንቋዎች የኢትዮጵያ ቋንቋዎች በጣም ስፓርስሊ ሪፕሬዘንት የተደረጉ ወይም በጣም በስሱ የተወከሉ ናቸው። አንዳንዶቹ ጭራሽ አልተወከሉም፣ ጭራሽ አልገቡም። ከ80 በላይ ቋንቋ አለን። እንደው ትንሽ እንኳን የሚሞክረው በተሻለ ትንሽ የአማርኛው ነው ትንሽ የሚሞክር እንጂ ሌሎቹ በጣም ወደ ኋላ ይቀሩ ናቸው። አሁን ይቀራል፣ በጣም አልተሰራም። መሸሽ ሳይሆን መስራት ነው። የትምህርቱ ዘርፍ በዚህ በዲጂታሉ ዓለም ጋር እኩል እንዲራመድ ምን መደረግ አለበት? ምንስ እየተሰራ ነው? ዲጂታል ዓለሙ ፈጦ መጥቷል፣ አስገዳጅ ሆኗል። በድሮ አይነት አሰራር የምንቀጥልበት አካሄድ አይኖርም ብዙ እና ፈጥኖ ወደዚህ ሲስተም ውስጥ መካተት ያስፈልጋል። በንግድ ሲስተማችን ውስጥ ብታዩ፣ በግዢ ስርዓታችን ውስጥ ብታዩ፣ በመማር ማስተማር ኦንላይን ላይ ብንሄድ ይሄ መሰረታዊና አስገዳጅ እየሆነ መጥቷል። ወደን ሳይሆን ተገደን የገባንበት። እንደዛ ከመሆኑ በፊት ግን የዲጂታሉን ዓለም ማወቅ መተዋወቅ ይፈልጋል። ስለዚህ በዚህ ዙሪያ ላይ ስልጠናዎች ይፈልጋሉ፣ እውቀቶች ይፈልጋሉ፣ ልዩ ልዩ አሁን ቴክኖሎጂዎች ያስፈልጋሉ እና እነዚህ ግብዓቶች ናቸው አሁን እየመጡ ያለ። አሁን እኛ ማስተር ክላስ ትሬኒንግ አለ። ተማሪዎቻችን ወደ ዲጂታሉ ዓለም ውስጥ ለማስገባት ኤስኤስኤስ የሚባል ስልጠና አለ። ስቱደንት ሳክሰስ ስዊት የሚባል አለ። ይሄ በዩኒቨርሲቲ ደረጃ እየተሰጠ ነው። ልጆቹ እየሰለጠኑ ነው። ኮዲንግ ስልጠና በዚህ ዙሪያ ላይ የሚያጠነጥን ነው። እንደገና ደግሞ አሁን ደግሞ በመምህራን ደግሞ የክላስ ሩም ቲቺንግ ላይ ማስተር ክላስ ትሬኒንጉ ላይ ግዴታ ሆኖ መጥተዋል። ማስተማር ስራዎቻችንን ከክላስ አውጥተን ሰው ባለበት ሆኖ እንዲማር ኦንላይን እያደረግናቸው ነው ያለን እና ከሪክለሞቻችን ወደዚያ እየሄዱ ነው። የመማሪያ ማስተማሪያ ስርዓቱ ላይብረሪው በዚህ በኩል በልጽጓል። ስለዚህ ወደዚህ ሲስተም ውስጥ ገብተናል ሳንወድ በግድ። ለነዚህ የሚያስፈልጉ ግብዓቶች የቴክኖሎጂ ግብዓቶች ይፈልጋሉ፣ የእውቀት ግብዓቶች ይፈልጋሉ፣ የስልጠና የሚሰጥ አካል ይፈልጋል እና ወደዚህ እየተለማመድ ነውና እየገባንበት ስለሆነ አስገዳጅ ነገሮች እነዚህ ጥቅሞችን ይዘው ይመጣሉ ማለት ነው። ዲጂታይዜሽን እኮ አንዱ ይሄን ሰፖርት ያደርጋል። ዲጂታይዜሽን ማለት አንደኛ ከመጠበቅም አንጻር አሁን ያለውና የሌለው ራሱ ምን አለን ምን የለንም የሚለውን ዲጂታይዝ ሳላደርግ ነው አናውቅም ሲጀመር። ያለና የሌለውን ዲጂታይዝ ስናደርግ አንደኛ ለስቶር ለማስቀመጥም አንድ ጥሩ ነገር ነው። ፊዚካሊ ይዘው ያሉበት አሉ። ነገር ግን በተለያዩ ዳታቤዞች ላይ ደግሞ ተመዝግበው መቀመጣቸው፣ ስካን ተደርገው መቀመጣቸው፣ ቪዲዮ ተቀርጸው መቀመጣቸው ያን ደግሞ ትራንስሌት አድርጎ ደግሞ ለሞዴሎች ላይ ተጠቅመን ደግሞ የተሻለ እንዲሰሩ ወይም የተሻለ ሪፕሬዘንት እንዲደረጉ የተሻለ ካልቸራችን እንዲታወቅ ማድረጉ ደግሞ ተገቢ ነው። እንዴት ጥበቃ ይደረግላቸው? ይሄኛው አይ ቲንክ ሁለት አይነት ነው የሚሆነው። አንደኛው እኛ የምንሰራው ወደኛ አምጧቸው ነው፣ ወደ ቴክኖሎጂ ይተዋወቁ ነው። ከጀርባ ደግሞ እዛው ፊዚካሊ እንዲጠበቁ ደግሞ አይ ቲንክ ከካልቸር አይ ቲንክ ብዙዎቹ እንትኖቻችን ከዩኔስኮ ከምናምን የተመዘገቡ ናቸው። እንደ ካልቸር ደግሞ ፊዚካል ያሉበት አካባቢ ላይ ደግሞ ከቅርስ ጥበቃ ምናምን ጋር ያሉት ደግሞ አይ ቲንክ በዛ መልኩ የሚሆን ነው። ለቅርስ ጥበቃም ግን ምን አለ ሲባል ምን አለኝ እንድል
አይ ቲንክ ዲጂታይዜሽን የመጀመሪያው ነው። ዲጂታይዝ መደረግ አለበት፣ መታወቅ አለበት ማን ምን አለው። አይ ቲንክ ተቀምጠው ስላስቀምጥናቸው ብቻ ወይም ሆነ ቦታ ላይ ስቶር ስለተደረጉ ብቻ አይጠቅሙንም። ነገር ግን ዲጂታይዝ ተደርገው ፕሮሞት ቢደረጉ ዲጂታሊ አንደኛ ሊያያቸው የሚመጣ ሰውም ምን እንዳላውቀው ነው የሚመጣው። ፊዚካሊ ሊያገኛቸው ሊዳስሳቸው ሊያያቸው ነው የሚመጣ። ሶ አይ ቲንክ ዲጂታይዝ ማድረጉ ምንም ወደ ኋላ ወደፊት የሚባል ነገር አይደለም። ዲጂታይዝ ይደረጋል ዘን ከዛ በኋላ ደግሞ ተጨማሪ የናቹራል ላንጉዌጅ ፕሮሰሲንግ ወይም ደግሞ የኤአይ ጋር የማስተዋወቅ ስራ ቢሰራ እውቀቱን ለብዙሃኑ ሰው እዛ ጋር ያለውን እውቀት ትራንስሌት ተደርጎ በተለያየ ቋንቋም በተለያየ እውቀት ጋር አናላይዝ ለማድረግም አይ ቲንክ ደግሞ ከኤአይ ሞዴልም ጋር ማገናኘት አይ ቲንክ ጥሩ ነው። ሀገር በቀል እውቀት ላይ ያለውን አመለካከት በማስተካከል ቴክኖሎጂን ልንጠቀምበት ይገባል። ሀገር በቀል እውቀት ማለት በባህል በልምድ የምናገኛቸው የአሰራር ሂደቶች ማለት ናቸው። የእውቀት ወይም እነዛ እውቀቶች ናቸው። እነዚህን እውቀት አሁን ከምናገኘው ዘመናዊ እውቀት ጋራ ኢንተግሬት ማድረግ እንጂ ወደ ኋላ ቀርነት የሚያስብሉ አይ ቲንክ አይደለም። ጎጂ ልማዶች ሲሆኑ አይ ቲንክ እነሱ ኋላ ቀር ናቸው ልትያቸው ትችላለሽ፣ ሰውን የሚጎዱ ሲሆኑ። ነገር ግን ሰውን የማይጎዱ ነገር ግን ሰውን የሚጠቅሙ እንዳውም ማንነቱን የሚቀርጹ ማንነቱን ሪፕሬዘንት የሚያደርጉ በነገራችን ላይ ሁሉም ቋንቋ ሪፕሬዘንት አይደለም፣ ሁሉም ካልቸር ሪፕሬዘንትድ አይደለም። ለዛ ነው ለሁሉም እንዲሰሩ የሚገባው እንጂ ቋንቋችንን ትተን ባህላችንን ትተን ጥርግ ብለን ጥለን እንድንሄድ ሳይሆን በልካችን ሪፕሬዘንት እንደረግ ይስራ፣ ለኛም እኛም እንጠቀም። በዛ ልክ እኛም ዳታ ፕሮቫይድ አድርገን እኛም በዛ ልክ እንስራ፣ እኛም በዛ ልክ ሪፕሬዘንት እንደረግ ነው እንጂ አይ ቲንክ ጎጂ የሚባል ሀገር በቀል እውቀት የለም። እውቀት ከሆነ አይ ቲንክ ጠቃሚ ነው ሁሉም። ስለዚህ እንዳውም ከዘመናዊ እውቀት ጋር በማቀናጀት የተሻለ እውቀት እንዲሆን የተሻለ ውጤት እንዳመጣ ማድረግ ነው የሚጠበቅብን። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። የተወደዳችሁ ተመልካቾቻችን ወደ እናንተ እየደረሰ የሚገኘው ደግሞ ሳምንታዊው የመስኮተ ጥበብ ዝግጅታችንን ነው። አሁን ደግሞ ሰዓቱ ከመደርደሪያው ዝግጅታችን ወደ እናንተ የሚደርስበት ነው። እንግዲህ ከመደርደሪያው ፕሮግራማችን የተለያዩ የጥናትና የምርምር ስራዎች ወደ እናንተ ይደርሱበታል። ዛሬም ደግሞ 2 የምርምር ስራዎችን ወደ እናንተ የምናደርስ ነው የሚሆነው። ከመደርደሪያው ይቀጥላል። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። ሂሩት አድማሱ እባላለሁ። በሂውማኒቲስ ፋክልቲ በባህር ዳር ዩኒቨርሲቲ የኢትዮጵያ ቋንቋዎችና ስነ ጽሁፍ አማርኛ ትምህርት ክፍል የስነ ጽሁፍ መምህርና የትምህርት ክፍሉ ኃላፊ ነኝ። ዩኒቨርሲቲ ባህል ማዕከላት ሚና በተማሪዎች ህይወት ውስጥ በባህር ዳር ዩኒቨርሲቲ ተማሪዎች ማሳያነት ነው። የጥናቱ ትኩረት የባህር ዳር ዩኒቨርሲቲ ባህል ማዕከል የተማሪዎችን ህይወትና ማንነት ከመቅረጽ አንጻር ምን ሚና ነበረው የሚለውን የሚፈትሽ ነው። ምሩቃንን ያካተተ ነው። ምሩቃንን በቃለ መጠይቅ በስልክ ቃለ መጠይቅ የተሰራ ጥናት ነው። ጥናቱ እንግዲህ ምን ሚና እንደነበረው በአጠቃላይ በትምህርት ቆይታቸው ማዕከል ውስጥ ተሳትፎ የነበራቸውን ምሩቃን ነው በጥናት ውስጥ የተሳተፉት እና ምን ሚና ነበረው የሚል ነው። በስሩ የተለያዩ ጥያቄዎችን ጠይቄ እነሱ የሚሰማቸውን ስሜት በማዕከሉ በነበራቸው ቆይታ ያሳለፉትን ህይወት እንዲገልጹልን ነው ያደረግነው። ለሁለት ነው የሰራነው ከዶክተር አስቴር ጋር እና እነሱ የገለጹልን ነገር ምንድነው? በጥናቱ አንደኛ ከማንነት አንጻር በብዛት ባህል ማዕከል ውስጥ ይሳተፉ የነበሩ ማለት በአጋጣሚ ሆኖ ጥያቄ ያደረግንላቸው ሰዎች ከቀድሞም በጥበብ ውስጥ ተሳትፎ የነበራቸው በሁለተኛ ደረጃ ትምህርታቸው ባህር ዳር ዩኒቨርሲቲ ሲመጡ ደግሞ ጥሩ የሆነ አቀባበል ከባህል አንጻር አጠቃላይ ህይወታቸውን ከመቅረጽ አንጻር ትልቅ ሚና እንደነበረው ማዕከሉ ገልጸውልናል። ይሄ በሰው ፊት ቆሞ የመናገርን ብቃት በማዕከል ውስጥ በሚኖራቸው ደግሞ አብሮ የመስራት ጊዜ እርስ በርስ የመከባበር የአንዱ የሌላውን ባህል የማወቅ አጋጣሚ እንደተፈጠረላቸው ከዛ ባሻገር ደግሞ ባህል ማዕከል ውስጥ ባሉ የተለያዩ ዘርፎች እነሱ በጠቀሱልኝ መሰረት የስነ ጽሁፍ ዘርፍ አለው፣ የተውኔት ዘርፍ አለው፣ የሙዚቃ ዘርፍ አለው፣ የስዕል ዘርፍ አለው እና የውዝዋዜ በእነዚህ ዘርፎች ውስጥ የመሪነት ድርሻ እንዲሁም በፕሬዝዳንትና በምክትል ፕሬዝዳንትነት ተማሪዎች ራሳቸው ይመሩ እንደነበረ በዛ ደግሞ የአመራር ጥበብን እንደተማሩ ጭምር ነግረውናል። ያሳለፉትን የተለያዩ ገጠመኞች
እዛ ውስጥ ገልጸውልናል። ባህል ማዕከሉ አሁን ላሉበት ማንነትና ስብዕና ትልቅ ድርሻ እንደተወጣ ገልጸውልናልና ያንን ነው ለማየት የሞከርነው። እንደዚህ አይነት ባህል ማዕከላት በተጠናከረ መልኩ ቢቀጥሉ ተማሪዎች ከትምህርት ውጪ ያላቸውን ጊዜ በአግባቡ እንዲጠቀሙ፣ አልባሌ ቦታ እንዳያሳልፉ፣ የሱስ ተጠቂ እንዳይሆኑ፣ በጥበብ እየተዝናኑ ራሳቸውን ማንነታቸውን እንዲገነቡ፣ ከነሱ ውጪ ያለውን ባህል እንዲያውቁ እና እንዲያከብሩ፣ እንዲዋደዱ፣ አብሮ መስራትን እንዲለምዱ ሁሉ የሚያስችል መድረክ እንደሆነ ባህል ማዕከል ከጥናቱ ማየት ችለናል። ምሩቃን ከሰጡን ማለት ነው። በተለይም የተለያዩ መድረኮችን የሚፈሩ የነበሩ ተማሪዎች እዚህ ሲገቡ መድረክን የመልመድ ደፍሮ የመናገር ከዛ ውጪ ከዚህ ሲወጡ እንኳን ባህል ማዕከል ውስጥ በነበራቸው ልምድ ምክንያት ተጽዕኖ ፈጣሪ እስከመሆን ድረስ የዛን ጊዜ ተማሪዎች ያሉን ነገር ያው ባህል ማዕከላት በጣም ትኩረት ተሰጥቷቸው ሊሰራባቸው ይገባል። መዋቅሩ ወጥ በሆነ መንገድ በተስተካከለ መንገድ በጀት እየተመደበለት እንዲሰራ ቢደረግ የበለጠ ይሆናል፣ ትኩረት ቢሰጠው። ምክንያቱም ተማሪዎች አልባሌ ከሆነ ቦታ እንዳይውሉ፣ ያላቸውን ጥበብና ተሰጥኦ እንዲያወጡ፣ ማንነታቸውን እንዲገነቡ የራሱ የሆነ ድርሻ አለ። እርስ በርስ እንዲተዋወቁ፣ አብረው ጊዜ እንዲያሳልፉ ይሄ በምንም የማይገኝ ሚና ነውና ከዚህ አንፃር ትልቅ ትኩረት ቢሰጠው ትልቅ ሚና አላቸው። እንግዲህ አንጋፋ ከሚባለው አዲስ አበባ ዩኒቨርሲቲ ጀምሮ ባህር ዳር ዩኒቨርሲቲም በየደረጃው ማዕከል ያላቸው ዩኒቨርሲቲዎች ትልልቅ ሰዎችን የማፍራት እድል አላቸው። ከዛ ባሻገር ደግሞ የባህል ልውውጥ የሚደረግበት መድረክ ስለሆነ ከተለያየ አካባቢ የመጡ ተማሪዎች እርስ በርስ እንዲተዋወቁ፣ አብረው እንዲሰሩ፣ አብረው ይሄ መቻቻል ብለን የምናነሳው ከግጭት ወይም ደግሞ ግጭትን በአግባቡ መፍታት አይኖርም አይባልም። ግጭት ተፈጥሯዊ ስለሆነ ያንን በአግባቡ መፍታትም የሚማሩበት ቦታ ነው እና ትልልቅ ሰዎች የሚፈሩበት ቦታ ነው። ለምሳሌ ባህል ማዕከል ላይ የስነ ጽሁፍ ዘርፍ ላይ የሚሳተፉ ተማሪዎች የስነ ጽሁፍ ስራዎችን ያቀርባሉ። መድረኩ ስላለ ያ መድረክ መነሻ መጀመሪያ ይሆናቸዋል እና አድገው ትልቅ ጸሐፊ፣ ትልቅ ገጣሚ ይሆናሉ። በስነ ጽሁፍ ትምህርት ከምናስተምራቸው ባሻገር የስነ ጽሁፍ ትምህርትን የመማር እድል እንኳን ያላገኙ የአንድ ቤተ ሙከራ ይሆናቸዋል። ከዛ ውጪ አሁን ዩኒቨርሲቲያችን ቲያትር እና ሲኒማ ሙዚቃንም እንደዚሁ ከፈተ። ያ በጣም ደስ ይላል። ባህል ማዕከል እነዛ ልጆች የሚለማመዱበት ስፍራ ይሆናቸዋል። ባልነበረበት ወቅት ግን ለዚህ አይነት አቅምና ዝንባሌ ችሎታ ያላቸው ተማሪዎች መድረክ ይሆንላቸዋል። ስለዚህ ያንን ነገር ወደውት ይሰሩታል ዩኒቨርሲቲ ውስጥ። ከዛ ወደ ዋና ባለሙያ ወይም ደግሞ ወደ ፕሮፌሽናል ወደ መሆን የሚደርሱበት ከአማተርነት ወደ ፕሮፌሽናልነት ለመቀየር እድል ወይም መንገድ የሚሆናቸው ሆኖ እናገኘዋለን። አሁን በአንድ በጥናቴ ውስጥ ያገኘሁት አንድ ምሩቅ ያለኝ ምንድነው እዚህ ጆርናሊዝምና ኮሚኒኬሽን ነው ያጠናው፣ ግን ባህል ማዕከል ውስጥ በጣም ይሳተፍ ነበር። አንደኛ ሄዶ የተቀጠረው ግን ባህል ማዕከል ውስጥ ነው። በጆርናሊዝም ትምህርቱ ሳይሆን ባህል ማዕከል ውስጥ ይሰራው በነበረው ስነ ጽሁፍ ይሰራው በነበረው ቲያትር ምክንያት በዛ ልምዱ ምክንያት የስራ እድል ሆኖለታል እና ለተማሪዎች የስራ እድልም ጭምር የመፍጠር አቅም አለው ከሚያጠኑት ትምህርት ባሻገር ማለት ነው። እንዳልኩሽ ስብዕናንም ስነ ምግባርንም ጊዜን በአግባቡ መጠቀምንም ሰውንም የማሳመን አቅምንም የሚያገኙበት መድረክ ነውና በተለያየ መድረክ ተሰሚነት የሚኖራቸው ሰዎች ስለሚሆኑ በሀገር ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮች ውስጥ የሆነ አይነት ንግግር አድርገው ሊያሳምኑና ሰዎች ወደ የሚፈለገው አቅጣጫ እንዲሄድ የማድረግ አቅም ይኖራቸዋል። በእንደነዚህ አይነት ማዕከላት የፈሩ ሰዎች ማለት ነው። ይሄ ነው ጥቅሙ ብዬ አስባለሁ ከብዙ በጥቂቱ። አንድነት ይርጋ እባላለሁ። በባህር ዳር ዩኒቨርሲቲ እንስሳት ሕክምና ትምህርት ቤት መምህርና ተመራማሪ እንዲሁም የቬተርናሪ ኢፒዲሚዮሎጂና ፐብሊክ ሄልዝ ትምህርት ክፍል ኃላፊ ነኝ። ከስራዎች መካከል አንደኛውን ፕሪቫለንስ ኤንድ ኢኮሎጂካል ኒች ሞዴሊንግ ኦፍ ፋሾላ ስፒሺስ ኢን ሺፕ ቱ ኢንፎርም ታርጌትድ ኮንትሮል ኢን ኖርዝ ዌስት ኢትዮጵያ የሚል የምርምር ስራዬን እየቀርባለሁ። ይሄ ስራ የሚያጠነጥነው በጎችና ፍየሎችን የሚያጠቃ
በተለምዶ የጉበት በሽታ ተብሎ የሚጠራውን በሽታ ላይ ጋር የተያያዘ የምርምር ስራ ይዤ የቀረብኩት። ይሄ በሽታ በጎችና ፍየሎችን ያጠቃል። በጎችና ፍየሎች ደግሞ በተለይ የድሃው የህብረተሰብ ክፍላችንን በኑሯቸው በበግና ፍየሎች ላይ ጥገኛ የሆኑትን በብዛት አፌክት ያደርጋል። ይሄ በሽታ የበጎችና የፍየሎችን ምርታማነት ይቀንሳል። ከዛ በተጨማሪ ደግሞ አርሶ አደራችን ለዛ በሽታ ለመድኃኒት ብዙ ወጪዎች እንዲወጡ ያደርጋል። እንዲሁም ደግሞ በሽታው ለሞት ስለሚያጋልጥ አርሶ አደራችን በጎችና ፍየሎችን በሞት እንዲያጣ ያደርጋል ማለት ነው። እኛ ከድሃ አገሮች መካከል ነው የምንመደበው። ከድሃ ሀገር ስትመደቢ ደግሞ ለኮንትሮል ወይም ደግሞ በሽታዎችን ለመቆጣጠር ብዙ ቦታ ላይ ታርጌት አድርገሽ ልትሰሪ አትችይም። ልትሰሪ የምችይው የተመረጡ ቦታዎች ላይና በሽታው በጣም በብዛት ያለበት ቦታዎች ላይ መሰራት አለበት። የኔ ምርምር ስራ አላማው ምንድነው? ሶስቱ የጎንደር ዞኖች ውስጥ በምዕራብ ጎንደር፣ በማዕከላዊ ጎንደርና በሰሜን ጎንደር ይሄ በሽታ በብዛት የሚገኝባቸው ቦታዎችን ለይቶ ፕሪዲክት ማድረግ። ሞዴሉ የሚሰራው ምንድነው? ፕሪዲክት ያደርጋል ማለት ግምቱን ያስቀምጣል ማለት ነው። ግምቱ የሚያስቀምጠው እንዴት ነው? በሽታው የተገኘባቸውን ቦታዎች ጂኦግራፊካል ሪፈረንስ ኢንፎርሜሽኖችን ይወስዳል። ያን ከወሰደ በኋላ ምንድነው የሚያደርገው? ሌሎች ቦታዎች ላይ ይሄ በሽታ ሊገኝባቸው የሚችሉትን ቦታዎች ፕሪዲክት ማድረግ ይችላል ማለት ነው። በእኛ ስራ ያገኘነው ምንድነው? ከነዚህ ከሶስት ዞኖች ውስጥ በተለይም ደግሞ አብዛኛው ደቡብ ጎንደርና የማዕከላዊ ጎንደር የሚገኙ ወረዳዎች ለዚህ በሽታ በጣም ስዊቴብል እንደሆኑ መለየት ይችላል። ይሄ ማለት ምንድነው የሚያሳየን? በክልላችን ውስጥ ያለው የእንስሳትና ዓሳ ሀብት ቢሮ እንዲሁም ደግሞ በየወረዳው ያሉ የእንስሳትና ዓሳ ሀብት ጽሕፈት ቤቶች በብዛት መስራት ያለባቸው ወይም ደግሞ ታርጌት አድርገው መስራት ያለባቸው እነዚህ በሽታዎች የሚገኙበትን ቦታዎች በሽታዎች ይገኙባቸዋል ብለን ፕሪዲክት ያደረግንባቸው ቦታዎች ነው ብለን እናስባለን። ጣናን ዙሪያ ይዞ አብዛኛው ደቡብ ጎንደርና አብዛኛው ማዕከላዊ ጎንደር ላይ ይሄ በሽታ በብዛት ይገኛል። ስለዚህ በሽታ መቆጣጠር ስራ የሚሰራ አካል ታርጌት አድርጎ መስራት ያለበት እነዚህ ቦታዎች ነው ብለን እናምናለን። በሽታው በጎችና ፍየሎችን ከማጥቃት በተጨማሪ ወደ ሰዎችም የመተላለፍ እንትን አለው። በሽታው ሰዎችንም ያጠቃል ማለት ነው። ምንም እንኳ የኛ ምርምር ታርጌት አድርጎ የሰራ ነው በጎች ላይ ብቻ ቢሆንም በሽታው ግን ሰዎችንም የሚያጠቃ በሽታ ነው። ስለዚህ ምርምራችን እንዳልኩሽ ኢኮሎጂካል ኒሽ ሞዴሊንግ ነው የሚለው የኛ ስራ። ኢኮሎጂካል ኒሽ ሞዴሊንጉ ደግሞ ምንድነው የሚሰራው? በሽታው ያለባቸውን ቦታዎች የኢንቫይሮንመንታል ዳታ ወስዶ እኛ ሳምፕል ያላደረግንባቸው ቦታዎችን ለበሽታው ምቹ ናቸው ወይስ አይደሉም የሚለውን ፕሪዲክት ያደርጋል ነው። ስለዚህ እኛ በሰራነው መሰረት 6 ወረዳዎች ላይ ሰርተናል። ከሰሜን ጎንደር ዳባትና ደባርቅ፣ ከማዕከላዊ ጎንደር ወገራና ነባሩ ጭልጋ ወይም ደግሞ ጭልጋ 2 የሚባለው ላይ፣ ደቡብ ጎንደር ላይ ደግሞ ፋርጣና ፎገራ ላይ ሰርተናል። እነዚህ ወረዳዎች ላይ የተሰበሰቡ ዳታዎች ምንድነው የሚያሳዩን? እነዚህ ቦታዎች ላይ በሽታዎችን አግኝተናል። እነዚህ ፓራሳይቱን አግኝተናል። ጥገኛ ነው። ይሄ ፓራሳይት የተገኘባቸውን ቦታዎች በመውሰድ ሞዴሉ ምን ያደርጋል? ሌሎች ቦታዎች ላይስ ይሄ በሽታ ሰርቫይቭ ማድረግ ይችላል ወይም ደግሞ ለዛ በሽታ ያ ቦታ ስዊቴብል ነው ወይስ አይደለም የሚለውን ነገር ፕሪዲክት ነው የሚያደርግልን ሞዴላችን። ስለዚህ ይሄ የሚያሳየን ምንድነው? ሙሉ ክልሉ ላይ ወጪ ኢንቨስት ሳናደርግ ትንሽ ቦታ ላይ ብቻ ሳምፕል በማድረግ ትንሽ ሪሶርስ ኢንቨስት በማድረግ ሌሎች ቦታዎች ላይ ሌሎች ቦታዎች ለዚህ በሽታ ምቹ ናቸው ወይስ አይደሉም የሚለውን አይደንቲፋይ ማድረግ እንችላለን ማለት ነው። በዚህ መሰረት እኛ ለዚህ ጥገኛ ምቹ የሆኑና ምቹ ያልሆኑ ቦታዎችን መለየት ችለናል ማለት ነው። እነዚህ የለየናቸውን ቦታዎች የሚመለከተው አካል የቁጥጥርና የማጥፋት ስራ በሚሰራበት ጊዜ እነዚህን ቦታዎች ቅድሚያ በመስጠት ቁጥጥር እንዲያደርግ መነሻ ሀሳብ የሚሰጥ የምርምር ስራ ነው እኛ የሰራ ነው ማለት ነው። እንደ ሪኮሜንዴሽን እኛ የምናስቀምጠው ምንድነው? የሚመለከተው አካል እነዚህ አይደንቲፋይ ያደረግናቸው ቦታዎች ቅድም የጠቀስኳቸው ማለት ነው ጣና ዙሪያ ይዞ ያሉት በተለይ አብዛኛው ደቡብ ጎንደርና አብዛኛው የማዕከላዊ ጎንደር ቦታዎች ላይ ይሄ ጥገኛ ይገኛል። እነዚህ ቦታዎች ለዚህ ጥገኛ ምቹ ኢንቫይሮንመንት አላቸው። ስለዚህ እነዚህ ቦታዎች ላይ ታርጌትድ የሆነ ኮንትሮል ያስፈልጋል ነው የኛ ምርምር ዋና ዓላማውና ስለዚህ የሚመለከተው አካል እነዚህ ኤሪያዎች ላይ በስፋት የቁጥጥር ስራ መስራት አለበት ብለን እናምናለን።
የተወደዳችሁ ተመልካቾቻችን እንግዲህ የዛሬው የመስኮተ ጥበብ ዝግጅታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። እንግዲህ በዛሬው ዝግጅታችን በቅድሚያ በሳምንቱ ውስጥ በባህር ዳር ዩኒቨርሲቲ ምን አይነት ሁነቶች ተከናውነው አልፈው ነበረ የሚለውን በመረጃ አደረስናችሁ። ከዛም ደግሞ በባህር ዳር ዩኒቨርሲቲ የሂዩማኒቲስ ትምህርት ክፍል 12ኛው የቋንቋ ባህልና ተግባቦት ጉባኤ ተካሂዶ ነበረ። እሱን ጉባኤ የተመለከተ ዝግጅትም ወደ እናንተ አደረስን። በስተመጨረሻም ደግሞ ሁለት የምርምር ስራዎች የደረሱበትን የመደርደሪያው ዝግጅታችንን ወደ እናንተ አደርሰን የዛሬውን የመስኮተ ጥበብ ዝግጅታችን በዚሁ አብቅተናል ማለት ነው። ሳምንት በሌሎች ዝግጅቶች በተመሳሳይ ሰዓት የምንጠብቃችሁ ነው የሚሆነው። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁ ደግሞ የተስፋነሽ ጥሩነህ አብረናችሁ ነበር። እስከ ሳምንት ቸር ቆዩልን።